ለምን እንደዚህ ሆነ ቀረበ እንዳትሉኝ ቆማጣ የሚያሳቅፍ ብርድ ነው ያለው። ቆማጣውም አይገኝም። እሱስ በጣም ከፍተኛ ብርድ ነው። ዝናብ እየዘነበ ስለሆነ ከቤት ውስጥ ውጪ መውጣት አይቻልም። የማይቻልበት ደረጃ ላይ ነኝ። ሁለተኛ ደግሞ አካባቢ ላይ ጸጥታ ጥሩ አይደለም። የዛሬው ቀን ያው መስኮት በር ምናምን ዘግቼ በምተኛበት ክፍል ውስጥ ሆኜ ነው። በጣም ብርድ፣ እጅግ በጣም ብርድ፣ በረዶ አስክሞ ላይ የሚኖሩ ሰዎች አይነት ነው አሁን ዛሬ የሆንኩት። ይቅርታ አድርጉልኝ። አንድ ትምህርት ነክ የሆነች ውይይት አይደለም፣ ለማሳወቅ ብዬ ነው። ለመወያየት ሳይሆን ለማሳወቅ ነው። የተረዳሁትን ያክል ለማስረዳት ነው። ትምህርት ነክ ነው። ራስን ማየት መቻል ራስን ማየት እንዴት ማየት ራስን መቻል እንደምትችል ራስን በራሴ ላይ የምትወስደውን ሀሳብ፣ ጉዳይ፣ አካሄድ፣ አረማመድ፣ ውሳኔ ደረጃህን መለየት እንድትችል የሚጠቅም ሀሳብ ነው። ይህም በጉዞ ላይ፣ በራሴ እንቅስቃሴ ላይ፣ በራሴ ህይወት ላይ ራስን ማየት የምትችልበትን የምትረዳ ሀሳብ ምንጭ የሆነች የምትረዳ ሀሳብ ምንጭ የሆነች ከዚህ በፊት ካደረግኩት ነው ቪዲዮ ሳቀርብ የነበርኩት፣ የፈጸምኩትን ነው ቪዲዮ ሳቀርብ የነበርኩት። ዛሬ ግን ካነበብኩት ያገኘሁትን ፍሬ ሀሳብ ነው ይዤ የቀረብኩት። ይህ ፍሬ ሀሳብ እኔንም የሚጠቅመኝ መሆኑን ስለተረዳው ነው። ከኔ አቅም በላይ በሆኑ ሰዎችንም የሚጠቅማቸው መሆኑን ስለተረዳው ነው የማቀርበው ውይይት የማቀርበው ቪዲዮ ርዕስ መጠንቀቅ ተራራ ነው ብዬ የሰጠሁት። የመጠንቀቅ ተራራ የሚለውን ለምን ሰጠህ እንዳትሉኝ በሚከተለው ሀሳብ ላይ ሳቀርብ ከሚከተለው ሀሳብ ላይ ከማቀርበው ላይ ግንዛቤ ልትጨብጡ ትችላላችሁ። መጠንቀቅ ተራራ ላይ ለመውጣት ምን ያስፈልጋል? መጠንቀቅ ተራራ ላይ ስትጓዝ ጥርጣሬን መጀመሪያ ማስወገድ ያስፈልጋል። አሃዱ ብለህ ስትጀምር፣ አንድ ብለህ ስትጀምር፣ ተራራውን ለማውጣት ስትጓዝ ጥርጣሬን ማስወገድ ያስፈልጋል። አንድ በሉ። ሁለት፣ ጥርጣሬ ተስፋ አስቆራጭ መንገድ ነው። ወደ ማብራሪያ አልገባሁም። ፍሬ ሀሳቡን ነው እያስቀመጥኩ ያለሁ። ጥርጣሬ ተስፋ አስቆራጭ መንገድ ነው። ሶስት፣ ጥርጣሬ ከማስተዋል መንገድ አውጥቶ በጥርጣሬ ግዞት ውስጥ ይጥልሃል። ሶስተኛው፣ ጥርጣሬ ከማስተዋል መንገድ አውጥቶ ጥርጣሬ ግዞት ውስጥ ይጥላል። እንዴት የሚለውን አልገለጽኩም፣ አስቡበት። አራት፣ ከማስተዋል መንገድ የሚወጣ ሰው በሙታን ጉባኤ ይቀመጣል። ከማስተዋል መንገድ የሚወጣ ሰው በሙታን ጉባኤ ይቀመጣል። እንዴት? አምስት፣ የማስተዋልን መንገድ የሚሳሳት ሰው ሁሉ በሙታን ጉባኤ አርፎ የሚሄድበትን በሙታን ጉባኤ ውስጥ አርፎ የሚሄድበትን መንገድ ሁሉ ልክ እየመሰለው ወደሚሄድበት ሳይደርስ በመመላለስ ይከርማል። አምስተኛውን በደንብ አስተውሉ። ከማስተዋል መንገድ የሚሳሳት ሰው ሁሉ በሙታን ጉባኤ ውስጥ ያርፍና የሚሄድበትን መንገድ ሁሉ ልክ እየመሰለው
ወደሚሄድበት ሳይደርስ በመመላለስ ይከርማል። ይሄ አምስተኛው ነው። ስድስተኛው ስለዚህ በማስተዋል መንገድ ለመጓዝ ምን ያስፈልጋል? መጠንቀቅ ተራራን ለመውጣት በማስተዋል መንገድ ለመጓዝ ምን ያስፈልጋል? የሚያስፈልገው ጥበበኛ መሆን ይጠይቃል። ጥበበኛ የሆነ ሰው ተስፋ አይቆርጥም። ጥርጣሬን ያስወግዳል። ጥርጣሬ ካለ ተስፋ መቁረጥ ይመጣል። ተስፋ መቁረጥ እንዳይኖረው ጥርጣሬ ውስጥ ገብቶ ራሱን ጥርጣሬ ወስዶ እንዳያስረው ይጠነቀቃል። ጥበበኛ መሆን ይጠይቃል ይህን ሁሉ ለማለፍ። ጥበበኛ መሆን ደግሞ ወርቅ ከሚያገኘው በላይ ያስቀድማል። ጥበበኛ መሆንን ወርቅ ከሚያገኘው በላይ ያስቀድማል። ጥበብ ሳይኖረው ወርቅ ካገኘ ይወርቃል። ጥበብን አስቀድሞ ሌሎችን ሁሉ ነገሮችን ማለፍ ጀምሮ የሚያልፍ ከሆነ ጥበበኛ በማስተዋል መንገድ ለመጓዝ ጥበበኛ መሆን ያስፈልጋል። ይሄ ስድስተኛ ነው። ሰባተኛው አስተዋይ መሆን ከብር ይልቅ የሚመረጥ ነው። አስተዋይ መሆን ከብር በላይ የሚመረጥ ነው። ከብር ይልቅ የሚመረጥ ነው። እኛ ብር እያስቀድምን ሳናስተውል ከሙታን ጋር አብረን እንሰለፋለን። ብርን አስቀድመን። ስለዚህ የማብራራቱ ሁኔታ በመለከት ብዙ ሰዓት ስለሚወስድ ማጠቃለያው ከዚህ ቀጥሎ ባለችው መልክ አቀርባለሁ። ማጠቃለያ ብዬ በመጠንቀቅ ተራራ ላይ ለማውጣት 7 ነጥቦችን አስቀምጫለሁ። እነዛን ነጥቦች የሚያሟላ ሰው ማንም ምን ይሆናል? ይሄ ጥበበኛ የሆነ ሰው፣ አስተዋይ የሆነ ሰው፣ ጥበበኛ የሆነ ሰው ከወርቅ በላይ ጥበብ የሚጠቅም መሆኑ የተረዳ ሰው፣ አስተዋይ የሆነ ሰው፣ አስተዋይ መሆን ከብር ይልቅ የሚመረጥ መሆኑን የተረዳ ሰው ከላይ ያሉትን በሙሉ ያልፋል። ስለዚህ ያን ካለፈ በኋላ ከሌሎች ሰዎች የተሰወረውን ለሰው በጣም ጠቃሚ የሆነው ነገር ይገለጥለታል። ከሌሎች ሰዎች የተሰወረውን ለሰው በጣም ጠቃሚው ነገር የሆነው ይገለጥለታል። ለማን? ለጥበበኛ ሰው፣ ለአስተዋይ ሰው። ወርቅን ጥበብ አለኝ ብሎ ወርቅን ከማይፈልገው፣ አስተዋይ ነኝ ብሎ ብርን ከሚሰበስበው፣ ለራሱ ለሆዱ እንደጠገበች ድመት ለመወፈር ከመሰብሰብ ይልቅ ጥበበኛ ሆኖ ወይ አስተዋይ ሆኖ ከብር ይልቅ አስተዋይነትን የመረጠ ሰው፣ ከወርቅ በላይ ጥበብን የመረጠ ሰው ከወርቅ በላይ ጥበብን የመረጠ ሰው ምን ይሆናል? ከሌሎች ሰዎች የተሰወረውን ለሰው ጠቃሚ የሆነ ነገር ይገለጥለታል። ከሌሎች ሰዎች የተሰወረው ለሰው ጠቃሚ የሆነው ነገር ይገለጥለታል። ምንድን ነው እሱ?
ይህ ትንታኔ በጣም ሰፊ ነው። ምስጢራዊውን የተሰወረውንና ጥልቅ የሆነውን ለማየት ብቃት ይኖረዋል። ምስጢራዊውን የተሰወረውንና ጥልቅ የሆነውን ለማየት ብቃት ይኖረዋል፣ ይችላል ማለት ነው። ማን? ጥበበኛ፣ ወርቅን ያላስቀደመው ጥበብን የፈለገው አስተዋይ፣ ብርን የማይፈልገው ብርን ያላስቀደመው አስተዋይነትን የመረጠው አስተዋይ መሆን የመረጠው ምስጢራዊ የተሰወረውና ጥልቅ የሆነውን ለማየት ይችላል። ይህን ከቻለ ምን ይሆናል? ብሩክ፣ የተመሰገነ፣ የተባረከ፣ የተመረጠ ይሆናል። ብሩክ፣ የተመሰገነ፣ የተመረጠ፣ የሚወደድ ይሆናል። ማን? እንግዲህ ማንነቱን እናንተ በዛ ላይ አስቀምጡ። ራሳችሁን አስቀምጡ። ራስን አስቀምጥ እዛ ቦታ ላይ፣ ሌላውን አይደለም። ራስን አስቀምጥ። በቤተሰብ መካከል ራስን አስቀምጥ። ከጎረቤቶች ጋር ራስን አስቀምጥ። በቀበሌህ ራስን አስቀምጥ። በግል ህይወት ራስን አስቀምጥ። በተሰለፍክበት ኃላፊነት ራስን አስቀምጥ። ይሄ መጠንቀቅን ተራራ መሻገር የሚችሉ መውጣት የሚችሉና ማውጣት የሚችል ሰው ተግባር እንደሆነ ለማስረዳት ነው። ትምህርት ነክ ነው የዛሬው፣ ካነበብኩት ያገኘሁት ነው ብዬ ሳላስረዝም ባጭሩ ለመግታት ብዬ ይህን ቪዲዮ ይዤ የቀረብኩት እና በዚህ በተናገርኩት ሀሳብ ማጠቃለያ በሰጡት በሁለቱ ነጥቦች በጥበበኛነትና አስተዋይነት ላይ ያለውን ፍሬ በመግለጽ ይቋጫለሁ። ደህና ይደሩ።